ሰላም ተነስተ ካሳውን አሁን የምገኘው የካ ክፍለ ከተማ ወረዳ 10 ልዩ ቦታው ወሎ ሰፈር በሚባል ይህም ቦታ የገዛሁት በ1990 ስገዛውም ይሄ ቤት 25 ጣራ እና በዚህ ቤት አጠገብ ትልቅ ዛፍ ነው እና የአየር ካርታ ሲነሳ በ93 አጥሩ ተነስቷል። 1566 ካሬ ሜትር ነው። ቤቱ ግን ሊነሳ አልቻለም። ምክንያቱም ዛፉ ግን አካባቢ ሁሉ ምስክር ነው ይሄ ቤት ለመኖር። በ2003 እንደገና የአየር ካርታ ሲነሳ ግን ቤቱም አጥሩም ይታያል ማለት ነው። ምክንያቱም ቤቱ የታየበት ምክንያት ያ ዛፍ ስለተቆረጠ ነው። ከዛ በኋላ ግንባታ ተፈቅዶልኝ ይሄን ቦታ ከ100 በላይ ቆርቆሮ አጥር ሰርቼ ነው። ያንን አጥር እኔ በሌለሁበት ወደ ኖርዌይ ሲሄድ ዲያስፖራ እንደሆነ ስለታወቀ አጥሩን ነቅሎ የወረዳው አስተዳዳሪ አምባይ ኪዳን የሚባለው በወቅቱ የነበረው በኋላ ወደ የትግራይ ኢትዮጵያ ጦርነት ላይ ወደ ትግራይ ሄዶ ለህዋት ይዋጋ ነበር። አይ ዶንት ኖ ይሙት ይኑር አላውቅም። ያንን ያደረገው ይህ ሰውዬ እንግዲህ ይሄ ሰውዬ ይሄን ጥቃት ሲያደርስብኝ በዋነኛነት ጉቦ እንድከፍል 50 ሺህ ብር ጠይቆኝ ነበር። እኔ 50 ሺህ ብር ላንተ ከሰጠው እዚህ አህያ እየገፋ ውሃ የሚያመጣ ገበሬ ስንት ሊከፍል ነው? ያንን ላደርገው አልችልም፣ በጉቦ አልደራደርም ስላልኩ ነው እግሬን ጠብቆ ከሀገር ሲወጣ ያንን አጥር ያፈረሰው ከ100 ቆርቆሮ በላይ ለግሉ ያዋለው ማለት ነው። ይሁንና ከዛ በኋላ ወረዳዎችን በሚያደርጉት ጫና ቤቱን ማደስ አልቻልኩም። የተለያየ ሽንት ቤትም ማድ ቤትም ፋሲሊቲ ማግኘት አልቻልኩም። ይሄ ፋሲሊቲ ለሁሉም ዜጋ የሚሰጥ ፋሲሊቲ ነበር፣ ግን ዲያስፖራ ነው በሚል ቦታውንም እንወስደዋለን በሚል ኢንቴንሽን ያንን ፋሲሊቲ መብቴን ላስከብር አልቻልኩም ማለት ነው። አሁን እንደምታዩት ይህ አጥር አልባ ሆኗል ማለት ነው። አጥሩን አፍርሰው ስለወሰዱት በተደጋጋሚም ለማደስ እና እንደገና ለማጠር በሞክር ተከልክዬ ጭራሽ እዚህ የነበረውን ትላልቅ ዛፍ ሁሉ የዚህ ቤት ባለቤት ልጅ ቆርጦ እንደሸጠ ሁሉ ሰማሁ። ዋናው ትልቁ ፕሮብለም እንግዲህ እኔ የዚህ ሀገር ነዋሪ አይደለም፣ ትውልደ ኢትዮጵያዊ ነኝ፣ የምኖረው ኖርዌይ ነው እና ምን ያህል በዲያስፖራውም ሆነ በሀገሪቱ ነዋሪ ላይ ምን ያህል ጫና እንደሚያሳልፍ ከወረዳ ጀምሮ ያሉት መስተዳደሮች ለመግለጽ እና ለወደፊት አሁን ኑሮዬን በዚህ ለማድረግ ስላሰብኩና የተለያየ ፕሮጀክት ለመስራት በተለይ የቤት ውስጥ የግቢ ግብርና እንደ መሽሩም በአጭር ቦታ በትንሽ ቦታ ላይ ብዙ ነገር ለመስራት የሚያስችል የግብርና ግብዓት ለመስራት ስላሰብኩ እና ያንን እውቀትም ከኖርዌይ ወደዚህ ለማሻገር ስለፈለኩ ለወደፊት እዚህ ለመኖር ስለወሰን ይሄንን ተመልክቶ መንግስት መፍትሄ እንዲሰጠኝ ነው ይሄን ነገር እየቀረስኩ ያለሁት። አመሰግናለሁ። ካሳው ነኝ።